አዘጋጂ ትሄጃለሽ አለችኝ። ከዛም በፊት ግን መጀመሪያ ላይ እኔና እሷ መጀመሪያ ጸባችን ማለት ነው ምግብ ሰርቼ ኪችን ቤት ገብተን አብረን በልተን እኔ ሰርቼ ምግብ በልታ ሳሎን ሄጄ መብራቶቹን አጥፍቼ ይመጣለሁኝ ብላኝ ማለት ነው ሄደች። ውጪ ላይ ደግሞ ከበላን በኋላ ከጨረስን ወደ ክላስ እሷም ልትገባ ነው። በቃ የሳሎኑን ማብራት አጥፍቼ እመጣለሁኝ ብላ ወደ ሳሎን ሄደች። እኔ ደግሞ ያጠብኩት ልብስ ነበረ፣ እሱን እያነጠፍኩኝ ነው ውጪ ላይ ማለት ነው። ይሄኛውን መብራት ስታጠፋብኝ እንዴ ውጪ ላይ ልብስ እያነጠፍኩኝ እንዳለ እያየሽ ነው፣ ለምንድን ነው መብራት የምትዘጊብኝ አልኳት። ከዛ በኋላ ገባውኝና ክላሳችን ኤሲን አጥፍቼ በር ትንሽዬ ከፈት አድርጌ በላይት ትንሽዬ ሲበራልኝ ወደ ውጭ በሱ ላይት ልብሱን እያነጠፍኩኝ ስል መጣችና እንዴት በር ትከፍቻለሽ ኤሲው ቢበላሽስ ምናምን ማለት ጸብ ጀመረች በዛው ማለት ነው። ከዛ በኋላ እንዴ በር ለምን ትዘጊብኛለሽ ታዲያ ምናምን ብዬ በመስኮት በኩል እጄን ወደ በሩ አድርጌ ቁልፉን ከላው ላይ ወስጄ ገባሁኝ። ከዛ እንትን አልኩኝ አልጋው ላይ እንደዚህ ልብሴን ይዛ አንቃኝ አልጋ ላይ ወረወረችኝ። ከዛ ያዘችኝ። በቃ መደባደብ ተጀመረ ማለት ነው። ስደበድበኝ የቀልድም መሰለኝ። ምክንያቱም እንግዲህ በሰላም ምግብ አብረን በልተናል። ምንም ያረኳት ነገር የለም፣ የተሳደብኩኝ ነገር የለም፣ ያስቀየምኳት ነገር የለም። በሰላም ነው አብረን በልተን ወደ ውስጥ የገባችሁ። እነዚህ ነገሮች ከተፈጠሩ በኋላ ነው። ከዛ አንቃ ስትይዘኝ አንድ እህት ደግሞ አለች ከኛው ጋር እንዴ አመረራችሁት እንዴ ልትጋደሉ ነው ብላ መታ ስታገላግለኝ እግዚአብሔርን ይኸው ፎቶውን ልክ ይላታለው እንዴት እንደነከሰችኝ ማለት ነው። ነከሰችኝ። ስትነክሰኝ ደግሞ ይችኛዋ የሀገር ልጅም እንደ ዘመድም ናት። ይችን ታውቃታለች። እንደዛ ነው አይደለም? የእኔ ጥያቄ ይኸውልሽ ወርቅዬ፣ የአጎትሽ ልጅ ትምጣና ትቀመጥ ያለችሽ ራሷኑ ነው ይችን ልጅ ነው ወይስ ሌላ ሰው ነው? ይችኑ ልጅ ነው። ይችኑ ልጅ ምናምን ልካልኛል የራሷን ነው። ኦኬ። ታዲያ አንቺ ሰውየው አምጥቶ ሲያስቀምጥብሽ የአጎትሽ ልጅ ፎቶ ከላከችልሽ ለምንድን ነው የተቀበልሽው? ከይቅርታ ጋር ሰው አጣሁ ምናምን ስትለኝ ነው የሀገሬ ልጆች እሱንም ልጅ ላይ አሁን እሷ ምን ሆና ነው? ማን ምን አርጓት ነው? ለምንድን ከማዳም ለምንድን ያስወጣችኋል? ማን ያስወጣል? ይኸውልሽ እኔ እኮ ስለዚህ የማውቀው ነገር የለም። ልጅቱ ኖርማል መስላኝ ነው እንደዚህ መሆኗ እንደዚህ መሆን አልቀበላትም። መዳም ቤት ከመጣች 15 ቀኗ ነው አለች። ልጁን ደግሞ ታድጋ ላስገባቸው ስላቸው እምቢ አሉ። ከዛ ሁን ይህንን ዝም ብዬ እንትን ያልኩት ለምን ጨነቀኝ። እዚህ ጋር ያሉ ጎረቤት አስወጭልን ካለ ቤለዛ ፖሊስ እናመለከታለን ነው። ልጅቷ ደግሞ ቆይ እኔ ልምጣ አለች። እሺ እንትን ስጭን፣ የሰውየው ቁጥር ስጭን ወይም የልጅቷን ቁጥር አምጪ። ለምን ከማዳም ቤት ያስወጣት ማን ነው? ለምንድን ነው አስወጥተው እንደዚህ ያደረጓት? ማዳም ቤት ደህና ከሆነች አሁን ለምን እንደዚህ ሆነች? ማን ነው እንደዚህ ማሬ? መዳም ቤት እንዳለች ሴትዮዋ ሰዱልኝ አለቻቸው። ከዛ ነው ያመጧት። እነሱ ማናቸውና ነው ውሰጅ የሚሉት? ማለት ልጅቷን ማዳም ቤት ተሰጣት ማለት ቁጥሩን ላኪ። ያው ሀይ ብዬሻለሁ። ወርቅዬ የት አለ ቁጥሩ? ላኪ። ምንድን ነው የተፈጠረው? ምን አርገዋት ነው? ምን አርገዋት ነው? ማውራት ትችላለች። ኧረ ምጣ በፈጠረሽ እኛ ጋር ትሆን አትበይ። አንቺ ደግሞ እንዶ ተረጋጊ። ልጅቷ ለራሷ ስሚ ወርቅዬ፣ ምንም አታወራም እሷ። ምንም እኛም ማውራት አትችልም። እናግዛት፣ እንርዳት። ሰው ሲጠይቃት አትመልስም፣ ግን ዝም ብላ በራሷ ነው የምታወራው። የሰው ስም ስሟን ታውቂዋለሽ? ስሟ ማን ነው? ራህማ ነው ትላለች። አንደኛ አላውቀውም የትኛው እንደሆነ። ራህማ የምትመጣው ልጅ ታውቃለች። ራህማ ማን ወይ ራህማ ራህማ ማን ወይ ራህማ? አዎ ራህማ ማን ወይ ራህማ? ቆይ አንዴ ቆይ፣ ጥሪ ልጅቷን፣ ጥሪ የልጅቷን ቁጥር አንቺ መሲ ላይ ነሳር እየፈለጉሽ ነው። ነይ ቶሎ በል ነይ
ጋይስ ለምንድን ነው ከማዳም ቤት ወጥታ ለምን እዚህ አመጧት? ለምን አመጧት? እንደዚህ ከሆነች ለፖሊስ አሳልፈው መስጠት፣ ኤምባሲ መውሰድ እንጂ ልጅቷን ማን ነው እንደዚህ ያደርጋት? ለምንድን ነው እንደዚህ እኮ እኔም እኮ እሱ ነው ግራ ገን ያስጠግድ ምናምን ስትለኝ ፖሊስ ጋር ትሄድ ወይ ደግሞ ደላላ ምናምንም እንደሆነ እነ ሳሪ ጋር ትሄድ ስላቸው አይ ደላላም አይደለም። ኧረ እኔ ምንም የማውቀው ነገር የለም። እናግዛታለን። ቁጥር ስጫው ቁጥር ላኪ ሀይዬሻለሁ እህቴ የልጁን ቁጥርና የልጅቷን ደስ ያለሽን ላኪ። ለምሳሌ ልጅቷ እንደዚህ ሁና ማዳም መታችሁ ውሰዱ ስትል እነሱ ለምን ወሰዱ? ለምንድን ነው የወሰዷት? ከዛም ትተው ወርቅዬ ጋር ለምን ጣሏት? ለምንድን ነው የጣሏት? ሁለቱም ምንድን ነው የሚያስተሳስራቸው ራሱ ወንዶም ሴት? ስለዚህ ልጅቷ ማዳም ቤት እያለች ደህና ነበረች። እንውሰዱ ከተባለ እንኳ መውሰድ የነበረባቸው ካመማ ፖሊስ ጣቢያ ወይም ደግሞ ኤምባሲ እንጂ አምጥተው እዚህ መጣል የለባቸው። እንደውላለን ለማዳሟ ጀስት ለምን እንደዚህ ትሆናለች? አዎ የመዳም ስልክ ተገኝቶ ለምን እንደሆነ እኮ እንዲረጋገጥ ነው። ኬርስ ጀስት ሄልፐር ወሬ አምጫት ይምጡ፣ እነሱ ሁለቱም ይምጡ። ያለበለዚያ አሁን ነው 56 ነው መጨረሻው ቁጥርሽ ሀያለችኝ አይባት። አዎ 56 ነው የኔ ነው። ኧረ እንደውላለን ለማዳሟ ችግር የለም። አምጥተው ለምን ጥሏት ነው? 15 ቀኑ ላይ ታርገዋል ነበር ልጅቷ ከማዳም ቤት ከመጣች 15 ቀኗ ከሆነ ወርቅዬ ከማዳም ቤት የት አድርገዋት ነው? መዳም ቤት ገና ከኢትዮጵያ ከመጣች 15 ቀኗ ነው። መዳም ቤት 15 ቀን እኔ እርግጠኛ አይደለሁም፣ ግን እነሱ ያሉኝ ነው። ገና 10 ቀን ይሁን 15 ቀን ይሁን አለ። ወርቅዬ አንቺ አርፈሽ ዝም ብለሽ ተቀመጭና ልጆቹ ይምጡ። ወርቅዬ ቁጥሩን ብቻ ላኪ አንቺ ዝም ብለሽ። ያለበለዚያ አሁን ታሜ እኛ ያለሽበት ድረስ እንመጣና ፖሊስ እናስደውላለን። ይሄ ማቁጥር ነው አሁን የምትደውሉት ማን ጋር ነው? የወንድየው ነው እዚህ ያመጣት ልጅ ማለት ነው። አመጧት ሙኒት አምጥተው እኮ እሷ ጋር ነው የጣሏት። እሺ ለማን ልላክ? አምቡላንስ መጥራት ነው እንጂ ሳርዬ አሁን ማን ጋር ነው? ሙኒቴ ስሚኝማ፣ እቺ ደግሞ ሙኒት ይኸውልሽ መጀመሪያ ሰው ቤት ነበረች። ከሰው ቤት አወጡና ይኸውልሽ ሙኒት ቆይ ልንገርሽ፣ ሚውል አድርጋት። ከሰው ቤት አወጡና ይቺ አጎቷለች። ለዚሽ ምን ብላ ታወራታለች መሰለሽ? የሆነች ልጅ አለች ይዣዣ ቤት የምትመጣ ላምጣት ትላታለች። ከዛ እሷ ደግሞ እሺ አምጫት ስትላት ወንድየው ደግሞ ዛሬ መጥቶ ሰግጄ እስከምመጣ ትጠብቀኝ ብሎ አስቀምጦባት ሄደ። ሳሪ ቁጥሩን ለማለላክ አሁን የወንዱንም የሴቷንም ለመሲ ላኪ። መሲ ትደውያለሽ? እኔ ልደውል? እኔ እደውላለሁ። እሺ በየትኛው ልላክልሽ? ላኪ በ77 በራሴ በዋና ስልክ ላኪ። ባሌ መደወያ ስልክ ስጠኝ። እሺ ይሄ የወንዱ ነው። እሺ በተራ ልላክልሽ። እሺ ሙኒት ተረዳሽ? ባሌ ስጠኝ። አዎ ሳሪ ስሙ ሰይድ ነው ልበል? ሰይድ ይላል። ለምን አምጥቶ ወርቅነሽ ጋር ትቷት ሄደ? ሙኒት ለምን? ከየት ነው የመጣችው ይች ልጅ? ማነው ያመጣት? السوق المفتوح بيع واشتري. ሳሪ በነገራችን ላይ እነዚህ ምናምን ካልኩኝ ሊቆጡ ይችላሉ፣ ግን እኔ ምን ላድርግ? እመጣለሁ ብሎ ሲቀርብኝ ነው። ያለብሽ ማንንም አይደለም እኮ እንትን ማለት ነበረች። አምቡላንስ ጥሪ ማሚ። እኔ ሰው ሼር አረገልኝ ሳሪ ከዘጋች በኋላ ማለት ነው። ከዛስ ልጅቷን ከፕሮፋይሏ ስልክ ቁጥሯን ወሰድኩና ደወልኩላት። ምን ሆነሽ ነው? ሰው ሼር አድርጎልኝ ነው ለነሳሪ ምናምን ብሎ ስላት እንደዚህ ታማ ነው ስትለኝ ለፖሊስ ወይም ደግሞ ለአምቡላንስ ደውይ አልኳት። ምክንያቱም ሪስክ ነው አልኳት። ከዛ ሳሪ ስትከፍት ድጋሜ ለሳሪ ስነግራት ጥሪያት አለች። አምቡላንስ ደውይና ይውሰዷት። አንድ ነገር ብታደርግሽ ራስሽን ራሷ አንድ ነገር ብትሆን የማን ያለ ልትይ ነው?
ደውዪ አምቡላንስ ጋር ሲጀመርም አውቀው ነው ሄዱት። እንደዛማ ብያቸው ነበረ። ያጎታ ልጅ ከኔ የምትቀርባት ልጅ ስላለች ቆይ እኔ ልምጣ አለች። አቡዳቢ ናት ያለችው። ቤተሰቦቿ እናቷ ሰምታለች። ፖሊስ ጋር ከተደወለ ያቆዩታል። እናቷ እየተጨነቀች ነው። ቆይ አለችኝ እኮ ላይ ሀቢብቲ አሁንም ቢሆን እኮ ልትልኪያት አትችይም አንቺ። አዎ ግን እሷ ትምጣና ከዛ በኋላ የት አለች እሷ? ሳሪ ላኩልሽ ሁለተኛው ቁጥር ቁጥሯን ልኬላታለሁ። ለሰኒ ነው። አዎ ማሪ ልኬላታለሁ። ከላስ ቆይ በዋትሳፕ ብቻ ነው እንትን እያልን ያለ ነው እያወራን ያለ ነው በዋትሳፕ። ምን አለችሽ አሁን? እሺ የሳሪ ላይፍ ሼር አድርጊላት በዋትሳፕ። ይኸውልሽ እሷማ ለሌላ ሰው ላኪያት እኔ ጋር ትምጣ እያለች ነው አሁን። ለማ ሌላ ክላት ሰላም ነው። እንዴት ናችሁ? ሰላም ነው። አሎ እንደዚህ አይነት ነገር ለምንድን ነው ኃላፊነት ወስዳችሁ የምትቀበሉት? ይሄ እኮ በጣም ከባድ ነው። አንድ ነገር ብትሆን አሁን ጦሱ እኮ እዚች ልጅ ላይ ነው የሚሆነው። ስለዚህ አሁን አምቡላንስ ገደቡና ስልክ ራሱ ስትሰጪ የተቀበሉትን ሰዎች ስልክ ነው መስጠት ያለብሽ እንጂ የራስሽን ራሱ እንዳትሰጪ። ወይ የማዳሟ ከታወቀ የማዳሟን ወይ ደግሞ ያመጡትን ሰዎች ስልክ ብቻ ነው መስጠት ያለብሽ። ያለ ዳዊ አሁን የማዳሟን ለመስጣት እኮ ፉል ኢንፎርሜሽን የላትም ወንድሜ ይሳቅ። ስለዚህ ያመጣት ልጆች ናቸው። ለምን ተቀበሉ? እነሱ እንደዚህ ሆና እያዩ ለምን ተቀበሉ? ይኸው እንደዚህ ሁና እኮ ለዚች ልጅ አምጥተውበት ጥለውባት እኮ ነው። እሺ አሁን ምንድነው ችግሩ? አምቡላንስ ጠርቶ ልጅቷን ለአምቡላንስ ለመስጠት ምንድነው ችግሩ? ኦኬ ልጅቷ ለአምቡላንስ ትሰጥ። ይቺ ልጅ ኃላፊነቱን አትወስድም እንዴ? ለምን ትወስዳለች? አይጠይቃትም። አመጧት እዚህ ጋር ጣሏት። ስትባይ ያመጧት ሰዎች ቁጥር ይሄ ነው። ዘግተውብኛል፣ ምን ላድርግ? አለቀ። ሊረዳት አይችልም። ቆይ ብላለች ማሪ ያጎቷ ልጅ የራሷ ጉዳይ። አንቺ ራስሽ ችግር አለብሽ። ለልጅቷ አታስቢላትም እንደ አንቺ አንድ ነገር ብትሆንስ ልጅቷ? እሺ ልጅቷ አንድ ነገር ብታረግ አንቺን ራሱ ጨምቃ እሱ በአንድ ነገር ብታረግሽስ? ልጅቷ ከራሷ ጋር እንጂ አንድ ነገር ምናምን አታረግ ብቻ እንደዚህ በቃ አስቀምጫታ። ለምን መጣሽ ታዲያ? ልጅቱ እኔ ልምጣ እያለችኝ ከአቡዳቢ እየመጣሁ ነው አለችኝ። ምን ላደርግሽ? በቃ ጠብቂ። የሚሰራ ቁጥር ላኪ በያት። እሺ የሚሰራ ቁጥር እዚህ ላይ ትምጣና እሷን ትንትበል። እኔ እሷን እንደዛ ከሆነ ታዲያ እራስሽን ትንበያ። በቃ አንቺ ሶልቭ ማፈጥሪ ከሆነ ጉዳይሽ። ምክንያቱም ልጅቷ እንደዚህ ሆና የምትፈልጊ ከሆነ እንድትረጪ አንደኛ ሁለት እንዳለች ሰው ልጅቷ እንደምትጠብቅ ያለ እናንተ የሚፈጠሩ አጋጣሚዎችን መፈመሻ